አስጠላል በእናትህ ያለው ነገር አባ ጫማ ታናሽኛ አባ በደንብ ነው ፏ ማድረግልሽ ይወጣል እስያላት ግን አውጭ እስያላት 1000 ብር እኔ እኮ ነው የምጠላው ሲና 3 አንታስ ያለ ምንድነው? እሺ ደግሞ ሄጅ ቺት እያደረግሽ ነው? የት ሆነሽ ነው? እኔ ራያ ሆቴል ከወንድሜ ጋር እየተዝናናሁ። እውነት የአጋጣሚ ነገር እኔም እኮ እዛው ምሳሌ ብላ መጥቼ መኪናዬን ፓርክ እያደረኩ። ሰላም ምርጥያንስ ደናችሁ ይትበነኝ ካወረ ቻናሉ በድጋሚ መጣችሁ ሁሉ አሁን ዱ ፒሰኔ በጣም ረረኝ ብላችሁ መያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎች እንዲላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮ ደግሞ ሰው ጋር ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ ይሄንን ቀሚስ መቼም ለዚህ ለፈረንጅ ይሸጣችሁ ወይኔ ጉዴ ሀበሻ ቀሚስ አለበሱት። ወይኔ ሀበሻ ቀሚስ አለበሱት። ወይ ሀበሻ ይሄኔ በቃ እኔ ነኝ ያለ ብራንድ ነው ብለውት እኮ ነው። ነጮችን በዚህ ካላታለልናቸው እነሱማ በብዙ ነገር እስካማረጉን እኮ ዳውዳ እሳቱ 1 ሚሊዮን መግባት ምክንያት አድርጎ ይሄን ቪዲዮ ስንት ላይ ካገኘ አይፎን 17 ይፈታል። እሱ ራሱ በተን ስልክ ይዞ ቀበረው። ከዚህ በኋላ አንድ ነገር አትጠይቁት፣ ልጁ መሮታል። የመጀመሪያ ዴት። አንተ ግን በጣም ወንድ ነህ። የእውነት ሰው ተመቸሽ? በጣም ታፍቶኛል። ጥሩ ሰው ነህ። ወይኔ ደነገጥክ እንዴ? አይዞ አታልቅስ። ኢትስ ፋይን። ምንድነው ቀልዱ? አልገባኝም። እኔ አስረዱኝ እስቲ ኮሜንት ላይ። ጆን ዳንኤል ትራፊክ ቢሆን አረ ይሄ ትራፊኩ ቢግላቪ እንደ ሪስፔክት ምንድነው? በ90 መነደው። አረ በ30 ዝም በል። ጧት ፈረስት ነዳጅ ትሪፕል ነው፣ በ3 ነው የሚባዛው እኮ። በ30 እኮ ነው። ግላቭ አምጣ። ማነው መንጃ ፈቃድ አምጣ። እንደዚህ አይነት ወሬ ያስፈልጋል። ግላቭ አምጣ። ደስ ይላል። በታብሌት ነው መቀጣ። አንደኛ ቅጣት ሻወር ትወስዳለህ። ሁለተኛ ቅጣት ዱቄት ተቀበለ። ሶስተኛ ቅጣት ቂጥን በርበሬ እያጠንክ ጆን ዳንኤል ፋሚሊ ይችላሉ። አንበሳ ነገር አንበሳ ታወርዳለህ። አውራው እሱ ይሻላል። ኧረ እባክህ እውነት ቢግራቪ እንድብግስ ይሄ አንዴ ቢፈልግ የኔ አባት አንበሳ ማረድ ባንድ ሺህ ነው እናቴ ይパርጉ ሰረም ይመችሽ አባት። ይሄ ነው የሚፈልገው። ማታ ላይ ቁጥርሽ ፑሽ አድርጊ። የኔ አባት አንበሳ አውርድ ደብሉ ላይ ይመችሽ አባት። ትሪፕል ላይ ጠብቀህ ፑሽ አድርግ። ማታ እንደውም የቀጠሮ ጌም አለኝ ከቤታዩ ጋር። ይመችሽ አባት። ኮሮና ኢን ዘ ቢልዲንግ። ዳውድ is just so talented እኮ ታውቃለህ አይደል? he is just talented። በቃ ማን ላይ ነው በቃ ያላሾፈው እኮ። እኔን ራሱ አሁን ዝም ብዬ ደብሬው ነው እንጂ እኔ ላይ ሁሉ ያሾፍ ነበርኩ። ደሞዝ በወጣ በሁለተኛ ቀኑ ሁለት 100 ብሯን 5 ይቆጥራታል። ይሄ ግን ምን ያስቃል እኮ። ይሄ ሳድ ሪያሊቲ እኮ ነው። ወይኔ ሲያሳዝን። ይኸው ሽምግልና በ2050 በጣም አልጋሽ ልጃችሁን ለልጃችን ብለን ነበር። ያው ተመቻምቾ ያለ ነገር ጨርሷል። ላይተር አለን ላይተር ይዘል በኋላ ፈታ እንልበታለን። እና ምን አሉ አጫሻሉ። ከዛ ባሻገር ደግሞ ያልተጨሰ አራባኩ ሲጋራ አሉ። አረ እሱማ ምርጥ ነው። እና ጥሎሽ ምናምን በሮሽ ወራ ተጠምዷል ጋሽ እንዴ ተጠምዷል ጋሽ ቤስ ባይ እና ምን እሺ ነው ዋይፋይ ምናምን ዋይፋይ የላችሁም? ጭምር ሚስቶት ልውሰዳታ። አረ ትችላለህ። የአንድ ወር ዋይፋይ አረ እስቲ ያቺ ሄኝ ወይስ ይሄ ይሆናል ልውሰዳታ። አንድ ላይ በቃ ጫናቸው ሰለሞን፣ አንድ ላይ ጫናቸው። በቃ ይመቻችሁ ጋሽ። ጥሎሽ በPS5 ተአምረኛ ሰው የፈተና አንድ ጃምቦ ያላበው ሮጦ ነው ያላበው። አይ ወይ ማገብቶ ነው እንዴ ማዘሯ ሰራልሽ እዚህ ዘመን ጥየቃ የእንግዲህ ልጅ። ኧረ ማዘሯ ምን ጭራሽ የርቀት ትምህርት ቤት ማስገባ እሱም ርቆ እዚህ ላገኘህ አንተ አምቡላም። ኧረ ላይብረሪው ሞልቶብኝ እኮ ነው አይደለ እርግማን ያላበውን ያዘዝከ በእኛ እድሜ ደማው ልታዝነው አንተ ልም ዳዋላች። ኧረ ማዘሯ ከፍቶኝ እኮ ነው የምጠጣው። ክፉን ይከፋዋል እንዴ? ወይ ካልሆነ ይሄ ቪዲዮ ስንት ላይ ከገባ ከቤቴ ትወጣልኛለህ የሚለውን ቻሌንጅ ልጀምረው እንዴ? አሽምርጥያ ሲያላበው ይላል። አስንዬ ትናንትና እኮ 3 ቦኖስ አትከፍኝ እኮ ነው ሄድሽ አንተ። ጫጭት ፈንገል አይወራም።
ችግር የለም ከዛሬ ጋር ከፍለዋለሁ። የሱም የትምህርት ቤቱ ክፍያ ነበር። ትምህርት ቤቱ እዚህ ከሆነ አብረን እንማራለን። እናትና ልጅ ካንተ ቤት ወይ ጉድ ወይ ጉድ ላስልዬ አንድ ያላበው ማዘርም ልጅም አንድ ላይ ጠጪ ሲሆኑ እንዲህ ነው የሚሆኑት ነው ማለት ያረዳ ልጅ ደሞ እኮ ልትገስጸው ሞከረች እኮ እሷም ያላበውን ትጠጣለች። በቀሉ የለችም በቀሉ የታለች ቤቷ መጣው በቀሉ ዛሬ እስቲ ቤቷ መጥቻለሁ ስፔት ቦሌ ካለች እንፈልጋለን። የታለች በቀሉ በሌለ ቀን እንደመጥቶ እኮ ነው በሌለ ቀን መጥቶ እኮ ነው በቀሉ የለችም በቀሉ ኮንፊደንስ እኮ ግን ደስ ሲል እዚህ እኮ ያሉት እንዳለ የጆኒ ጀለሶች እኮ ናቸው። የለም እንደሌላ አውቀህ ምን ቤቷ ድረስ መጥቼ አጣሁት በቀሉ ዛሬ የለችም። ፈርቶ እኮ ነው። እኔ አሁን በቃ ደስ እያለኝ ነው። እውነት ሰኞ ነው መሰለኛ ፌስ ኦፋቸው። እኔ ሰኞ አሁን ደግሞ እንቁላል ነው ምንድነው ፊቱ ላይ የሚያፈርሰው የሚለውን ምን ነው የሚሆነው። በቃ ስማ ባባ ቤቢ እኔ እኮ ከዚህ ሀገር ሰዎች ጋር ሳወራ በጣም ጎበዝ ነኝ። በደንብ ነው የማወራቸው። ለምንድን ይሳቅሽው? ማወራቸው ጎበዝ ነኝ አይደለ ወይ? እንዴት ነው የምላቸው? እኛ ዋተር ስንል ዋተር በእጇ እንዲ ኤክስፕሌን ታደርጋለች። ሌላም ሀገር መጥቶ ይተርባታል። በአማርኛ ማወራቸውስ ነገር ኧረ ደስ ሲሉ This is just crazy. ማሜን ልጁ ይችላል እያልኩ ምንድነው እንዳቆጣኝ ማለት። እስኪ አንዴ ለዚህ ቦጅቦጆውን ደላላ ልደውልለት አሪፍ መኪና እጁ ላይ ካለ። አንተ ቦጅቦጆ ደላላ ይላል። ሰላም ነው አንበሳው አለን። እኔም ለአሪፍ ሲኖ እጅ ላይ አለ እንደ ስማ ሻሾነ ሲኖ አለ 500 ኩንታል ምጭን። እሺ የኔ ያለው መጣለው የኔ ያለው በላይነሽ አካባቢ ነው። መጣው እዛውን መጣው ሲኖ ነው ባጃጅ እኮ ነው ቦጅቦጆ ይላል። የታለሽ መኪናው? ይኸው ምንድነው ሲኖ አይደል እንደ ያልከኝ? ከትራንስ ወደ ነው 7 ኩንታል ጭና ያገባች። ስማ እቺ ማለት ነው ተነስታ ከሄደሽ ራሱ 300 ኩንታል እንደጫነሽ ነው የምቆጥረው። ምን ሆነ ነው አንተ? ስማ ግን ኳትሮ ያስነሳል ባለቤት አለው። እሺ ባለፈው ዳነ መሰለው ባማስከልክ ማሰመሰግን ሰውዬ የምን አባ ኦባማ ነው? እስክሪፕቶውን ነው ምንድነው ከምትለው? ኢትዮ ኤርትራ ጦርነት የተሳተፈች ቶዮታ ካልገዛ ትላለህ አንተ። ይሄን አይል ስራ ጠፍቶባል እንደ ጠሮባል ለአንተ 300 ብር እኔ እድሜ ልኬን 300 ዓመት እያልኩ ከዚህ ቶዮታ ጋር ልኑር እንደ ምንድነው የምትለው? ቆይ ወይኔ ስማ እቺ እኮ ሽንቷ እኮ እስከ ግብፅ ሀገር እኮ ነው የቀዘቀዘው። በምን ይነሳል? በሲርማ ይነሳ መኪና ካልገዛ ትላለህ ባለጌዋን። ስማ እቺ መኪና ማለት ነው እሳት ማንደጃ እንኳን ብትሆን ኳትሮ አይመታም። በዚህ ማለት ነው ከቻልክ ሾርባ ምናምን አፍላበት። ቦጅቦጆ ወንድ ቦጅቦጆ ወንድ ባለጌ ወንድ ተብለሃል። በቃ ቻለው እንግዲህ የዳኒን ወየ ቻለው። ምን ትንሽ ታገሽኝ፣ 5 ዓመት ሙሉ ትንሽ ታገሽኝ ስትል ትንሽ አታፍርም? ምንድነው ያልሽው? 5 ዓመት? አዎ ድፍን 5 ዓመት። እማታገባኝ ከሆነ ቁርጡን ንገረኝ። እኔና አንቺ ነው 5 ዓመት ይሞላል እንዴ? ልትከድ አንቺ ስራ የለሽም እንዴ? አላማ ምናምን የለሽም እንዴ? ዞር በይ እንጂ አማራጭ ፈልጊ። ኢንጂነሪንግ አደረግሽኝ እንዴ? ወይ ጉድ! ልትመረቂብኝ ነው ላይ በቃ የሚቀጥለው ሳምንት አስመርቅሻለሁ። እሺ ከቴዲ ዩኒቨርሲቲ። ቴዲ ቀልድ ነው ያስከው። አንቺ ነሽ እንጂ ቀልዱን የጀመርሽው። የኔ ሴቷ ፍንፍሩ። እንደውም ከዛሬ ጀምሮ አይንህን ማየት አልፈልግም። እሺ ብለሽ ነው ይልሻል።
ተግቼ መጸለይ ዋጋ ይኖረዋል ብዬ አስቤም አላውቅም ነበር። ዛሬ ግን ተሰማው። ዛሬ አየኝ። ኧረ ወይኔ ጉዴ! እኔ እጄን አንቺ ላይ አላነሳም። ምክንያቱም ታማኝ የሆነች እኔ የማስፈልጋት አንድ ብርቱ ሴት እየጠበቀችኝ ነው። እንዳንቺ 5 ዓመት አስተምሬ ማስመርቃት። የት ነሽ አጥንቴ? የት ነሽ ተማሪ? ተረኛ 5 ዓመት አንተ ላይ የምትመረቅ 5 ዓመት አላበላትም እንዴ? አያችሁ ግን ትዳርን እንዴት አስፈሪ ሲቹዌሽን ውስጥ እንደከተታችሁ። አንዳንድ ሰዎች በቃ ለመሰላችሁ አሁን ሰው ትዳርን እንደዚህ የሚፈራው መጋባትን ምናምን በቃ ጭቅጭቁ ሁሉ ነገሩን ያየዋል። በቃ ምን ያህል አእምሮ የሚያቅል ነገር እንደሆነ ስለሚያውቅ አይፈልግም። በቃ እንደዚህ አይነት ነገር ውስጥ ጭራሽ ነው ኢንቮልቭ ማድረግ ራሱ የማይፈልገው። ገባ ጋይ ሲጋራ እንግዛ። ታውቃላችሁ መቼም እኔ ካላጨስኩ የጠጣሁ አይመስለኝም። ታዲያ ሴቶች ምን እንጠብቃለን? እንግዛ። እታች እንደውም ደብላ ይቻላል። ተማክራችሁ ነው የምትጠጡት የምታጨሱት? ዝም ብሎ ቁርጠት ነገር ነው። ይተውኛል። ምንድነው ሴቶች አይገባም እንዴ? አረ እንገባለን። ሴቶች ገዝቻለሁ እንግባ። ራዲዮ ሆድ ቁርጠቱ ምንድነው ነው? ቆይ አላየሽማ ስትወጪ? በፍጹም የት ሄዳል እሱ? አትጨነቂ፣ የሆነ ፋራ ነገር ነው። ነገ አገኘዋለሁ። ስትመችኝ እኮ ገዳውን እንዲህ ነው የሚባለው ነው የምትይ? ተረኛው ደግሞ ይሄ ነው። ምንድነው አንቺ? ኧረ እኔ እንጃ፣ እኔም አላውቅም። ሽንትሽን እንኳን አትቆጣጠሪም? በይዘርበይ ምንድነው? ምን ተፈጥሮ ነው? አላውቅም፣ ግን እያመመኝ ነው። ሆስፒታል መሄድ አለብኝ። ምንድነው? አርግዘሽ ነው? ህመሙ ሲሰማሽ ለምን ወደ ሆስፒታል አልመጣሽም? ዶክተር፣ ቀለል ያለ ውጋት ነበር አልፎ አልፎ የሚሰማኝ። እኔም ብርድ እየመሰለኝ አልፎ ነበር። አሁን ግን ሽንቴ ሲያመልጠኝ ነው ደግጬ የመጣሁት። በጣም አዝናለሁ። ከረፈደ ነው የመጣሽው። ምንድነው ዶክተር ንገረኝ። ውጤትሽ እንደሚያሳየው ሄፓታይተስ ቢ በተለምዶ ጉበት የምንለውና የማህፀን ካንሰር ያሳያል። ይህ በሽታ የሚመጣው ከተለያዩ ወንዶች ጋር በሚደረግ የግብረ ስጋ ግንኙነትና በተለያዩ ሱሶች ምክንያት ነው። ወዮ ወይኔ ስታሳዝን። ሁላቸው ደንበኛ አይነሱ። ሁሉም ጓደኞችሽ አያነሱ። ግድ የለም ለምን ላደውልላት? እሷ ታነሳልሃለች። እሺ ግን የመጨረሻ ነው ይሄ። ጓደኞችሽማ ይከዱሻል። በስነ ስርዓት አነሳችሁ። ምን ነው ጠፋችሁ? አሞኛል እኮ። ወይኔ ጓደኛዬ ሰማሁ እኮ። እንመጣለን። ሰሞኑን ስራ ስለበዛብኝ ነው። ደውልልሻለሁ። እሺ በቃ አሁን ይሄን ስልክ ብሎክ። ደሞ በሽታዋን ልታጋባብን ነው እንዴ? ብሎክ። አሁን ከረፈደን ቢሆን የገባሽ ይመስለኛል። ገና የጊዜ ሳይመጣ ነው ብዙ የመከርንሽ፣ ግን ልትሰሚን ፈቃደኛ አልነበርሽም። በመጨረሻ ማን ጋር ነው ተመልሰሽ የመጣሽው? ቤተሰቦችሽ ጋር። ሁልጊዜ የምናደድበትን ነገር ልንገርሽ። እስከ መቼ ነው ስንታመምና ሲጎልብን ቤተሰብን መሸሽ ጋር የምናደርገው? ትክክል። ቤተሰብ ጤነኛ በሆንክበት ሰዓት፣ አቅም ባለ ሰዓት ምክራቸውን ለምንድን ነው ማትሰማው? ውጭ አብረህ የጨፈርከው ጓደኛ ነገ ገንዘብ ስታጣ ወይ እንደዚህ ስትሆን ትቶ ይሄዳል። በቃ ከቤተሰብ የምታስቀድመው ነገር ሊኖር አይገባም ህይወት ላይ። ይኸው በቃ ተተኪ ትውልዶች እያበለጸገ ነው የምልህ እኮ አቶ በርጣሚዎስ። ተተኪ እነዚህ ደግሞ ያኛው ወንድሙ በልጽጓል። አሁን ሁለቱ ናቸው የቀሩት። እናታቸው 4 ሳይኮ ነው የምልህ። አሁን ገጽታ ግንባታ ነው። ገባ? እነዚህ ሁለቱ ደግሞ ገጽታ ግንባታ ነው። ትንሽ ከቆዩ በኋላ የእሱ አይነት ሳይኮ ወንዱስ እንደ በርጣሚዎስ ነው የሚሆነው። አሁን ሴታ እንዴት ነው የምትሆነው? ነው በቃ የሴት በርጣሚዎስ ስታየውን አስበው። ላ ፋሚላ አና ሳንታ ምን ማለት ነው ደግሞ? ሳንትዬ ጭብጨባ ይጥለኝ። በላቲንኛ ሳንታ ተመልሷል እንደማለት። አንቺ ማታመጪው የለ ከየት ለመድሽ ደግሞ? ይሄን ይኸውልህ እዚህ እስር ቤት ውስጥ የላቲን ታሳሪዎች በጣም ይበዛሉ። ስለሆነ አንድና ዓላማችንን እስከናሳካ ድረስ መስለን ሳይሆን ሆነን ነው መገኘት ያለብን። ከላቲን እነማን አሉ ንገረኛ ሳንታ።
ፓብሎ ኤስኮባርና ዘሮቹ አሉ ተብሎ ይጠበቃል። ፓብሎ አልሞተም። ዱርዬ ነው የሚባል ወሬ ያለው ነው። ቸነ ነው የራሳው ነው። ባለፈው አንዴ ፓብሎ ኤስኮባርና አራተኛ ልጅ ቀብረን የመጣ ነው። ጥቁሩ እኮ ከአፍሪካ እኮ የተወለደው እሱ እኮ ነቄው እኮ ተራሶ መስሎ እሱ ነው እኮ የፓብሎ ኤስኮባር ልጅ እኮ። እናትና አባቱ አሉባል አንበላቸው። እናትና አባቱ ነበሩ ነው። አባትየው የእስር ቤት ጠባቂዎቹን አስጭሶ አምልጧል። የለም እናቱ ነች ያለችው እኮ ሚስቴን አለች እናቱ አለች። የኔንም ሚስት የምናስመልጠው በዚህ መልኩ ነው። ተረዳኝ? ኦኬ። ስለሆነ ዛሬ ጭፈራ የለም። ደያሳችንን በልተን ለጥን። ኧረ ሳንታ አንድ ሁለትም አግድ ይላል። ኧረ ሳንታ ነይ ጭሰት። ይኸውልሽ አንቺ የእስር ቤት ባህሪ እስክንግባባበት ድረስ ምንም ነገር የለም። ጭፈራ ምናምን ነገር እኛ ንግግር ወደ ጭፈራ የምንቀይር መሆናችንን ሳንታ ላቲኖች እኮ እንደዚህ ይወዳሉ። ከአንድ ሁለት አንቺ እንግባና ነገር አንተ ቢጫ ቁምጣን አድርገህ ትጨፍራለህ። ልቡ ተራራ ኤላትሪክና ጓደኞች ይባላል። በቃ ፓብሎ ኤስኮባር ምናምን የሚታሰርበት እስር ቤት ምናምን በቃ ከዛ ነው እኮ ለማምለጥ የሚያስቡት እኮ ገባ። ለዛውም ለማስመለጥ ነው ሁሉ። እሺ መቼም ማታመጡበት ነገር የለም። አሁን ይሄንን አባብ ደግሞ ምን ልታረጉት ነው? ምግብ እኔ ሜንሽን ስደረግ ዋይልድ የሆነ ነገር ነው ብዬ ነው ማስበው። በቃ ለዛ ነው በኤአይ ዘፈን በኤአይ ዘፈን ነው አሁን ይሄ ሀባብ። ኧረ ተው ግን እኔ ይሄን የኤአይ ዘፈን እንትን ውስጥ ምናምን ታክሲ ውስጥ ምናምን የምከፍቱት ሰዎች አሁን ምኑ መስጦሽ ነው? አሁን አንቺ ራሱ አሁን ይሄን ዘፈን እንትን ያደረግሽው ምግቡን አሁን በዚህ እንትን ስናየው በዚህ ክላሲካል ፍሩት ፓንች ምግቡ ራሱ ኤአይ ሊሆን ይችላል። ገባ? አሁን በቃ ምግቡ ላይ ፎከስ እናድርግ። እንደ ቼዝ አየ በሀብሀብና በአናናስ በምግብ ነው። የሀብታሞች እንደ ቼዝ የሚሰሩት በምግብ ነው። እኛ በቆርኪ ምናምን ከተጫወተን ይበቃል። እነሱ እየበሉት ነው። ዲዛይኑ ንግስቷ የትኛዋ ናት? ምንድነው? እሺ አሁን መሀል ላይ የተከተፈውስ መሀል ላይ የተደረጉት አራት ማዕዘኖቹ ነገሮች ምንድናቸው? የሚያውቃቸው ሰው ካለ ኮሜንት ላይ ጻፍልኝ። ማንነቱ ማይታወቅ ጥቁሩ ድቡልቡሉ ነገርስ ምንድነው? እንደገና አጠገቡ ያለውስ ምንድነው? ኮሜንት ላይ ጻፉልኝ። አይ በስቲኪን እንዲህ ያረክ ነው ደግሞ የምትበለው። ውይ ችሎታ! እኔ ከሆነ ይሄን አበላሉን ባታሳዩኝ እንጀራ አምጡልኝና በሱ እየጠቀለልኩ ልብላ ነበር ምለው። ቢዩቲ ስጎርሹ ደግሞ መልክሽንም ደግሞ ብናየው ምችት ይበልሽ። ምንድነው? ኤርፖርት ላይ ከእናት ጋር ልይይት፣ ወይኔ ሲያሳዝኑ። ከእናታቸው ጋር እየተለያዩ ነው መሰለኝ። አየው ልጅ እንደዚህ አልቅሶ ቻው ሲልህ ለአንተ ያለውን ፍቅር ነው የምታይበት። ገባ? እናቴ እሷን ካያችኋት እናንተ ቤት መታ ልብስ ካጠበች፣ እሷን ካያችኋት እናንተ ቤት መታ እንጀራ ከጋገረች፣ እሷን ካያችኋት እናንተ ቤት መታ እንጨት ከፈለጠች እኔን ለማሳደግ ብላ ነው። እሺ በጣም ነው የምትወደኝ። እግዚአብሔር የረዳኝ ቀን የእሱ አምላክ የፈቀደ ቀን ማለት ነው የዓለምን ጥግ ነው ማሳያ። አሜን ታደርገዋለህ። እኔን ለማሳደግ ጉልበቷን ሳሰስት እንደማገዶ የምታነድ ከአልማዝም በላይ ውድ ናት እናት። እክሳታለሁ አንድ ቀን እንደማኮራት እርግጠኛ ነኝ። ይኸው ኡራኤል ሁላችሁም እናታችሁን እንድታኮሩ ፈጣሪ ይርዳችሁ። አሜን እያላችሁ ኮሜንት ላይ ጻፉ። ሲጀምር እናትህን ከማኩራት በላይ እዚህ ዓለም ላይ ውድ ነገር የለም። ሲጀምር ጎሽ ወይኔ አፈሩን በላ። ወይኔ ይግጣል ደግሞ በሬው አጠገቡ። በአናትህ ተተከልክ ማለት እኮ ትክክለኛው ይሄ ነው። በቃ ዴፊኒሽኑ ያረደ ልጅ እኔ የገንዘብ እንጂ የመልክ ችግር ያለብኝ አይመስለኝም። ትንሽ ኢንቨስት ቢደረግብኝ አበባው የኔ አበባ መታለች። እውነት እኮ ነው አንተ። ኧረ ገጽታ ለውጥ ሰው እኮ ግን እውነት
አሁን ልጅቷ ኢንቨስት ሳይደረግባት ራሱ ታምራለች። ግን አስበው በቃ ትንሽ ኢንቨስትመንት ደግሞ እንዲህ መልክህን በአንዴ ሲቀይረው ምንድነው እንዲህ ዞ ሊሄድ ነው። ወይኔ ኤርፎን ታነቅ ኤርፎኑ እንዲሰራ ይወደ ስታንቀው ሰራ። በልስክስ እያልክ ቅበረው። ምንድነው? እሺ ደግሞ ሄጅ ቺት እያደረግሽ ነው። የት ሆነሽ ነው? እኔ ራያ ሆቴል ከወንድሜ ጋር እየተዝናናሁ። እውነት የአጋጣሚ ነገር። እኔም እኮ እዛው ምሳሌ ብላ መጥቼ መኪናዬን ፓርክ እያደረኩ። እውነት በቃ ወደ ውስጥ ገባ ስትል ታገኘናልክ። እሺ መጣሁ። ወንድም ተብዬው እዛ ተቀመጥ መጥቷል። አሁን ይኸው ሊግጡት ነው። በልክፈላ ሊባል ነው። ወንድሜንና እኔ ልጋብዝ መጣሁ ከመኪና ውስጥ ዕቃ ይዤ። አሁን ጥሏቸው ይጠፋል። ሂሳብ መጥቷልና ከፍለን እንውጣ። አጠገብሽ ያለው ወንድምሽ ከንፈርሽን ብቻ ሳይሆን ኪሱንም ይዳብሰው። ንገሪ። ወይኔ ይሄ ጅል ሰራለ። ትክክል። ለመብላት ስታስቢ ላለመበላት ማሰብ ነበረብሽ። ኧረ ሲጀምር ከዚህ በላይ እኮ ይደረጋል። አንተ እውነት እንደውም እሱ በጣም ሩህሩህ ሰው ነው። ምሳ ብቻ በልቶ ነው የሰከሳቸው ነው ማለት ያረዳ ልጅ አላይ። ብር የለኝም ብያን ነበር ማታ አገኘችኝ። እኔ እኮ ብር የሌለ መስሎኝ ነበረ። ግን አንተ ቆይ እንዴት ለመስሎኝ እኔ ላንተ ነበር አስጨነቁ ነበር እኮ ነው እኮ ብር የለኝም። እሺ ከየት ነው ታዲያ ልካለው ስትይ ነበር? ምን ብሎ ነው ከሰው ልካለው ብዬ ማርያም እንዴት ለአንተ ስጨነቅ ነበር ማለት። ኧረ አካውንት ውስጥ ተገባ። አካውንት ውስጥ ገባች። እንዴት ላግዘው? ብር የለውም ብለሽ መድኃኒዓለም እንዴት ብር እንደሌለኝ አወቅሽ? ሲሸስስ ያስታውቃል። ገባሽ? ያስታውቃል። ሲኖረኝና ሳይኖረኝ ያስታውቃል። ሲሸስስ ያስታውቃል። እንዴት ሲኖር በቃ የፈለኩትን ነገር ብር አለ ሰርቅ ያለ መጣ እየሰራው ነው። 2000 ብር ትልቅ ሆነ። በቃ ደስ ሲል። አይ ኧረ አንቺ ተይ ማርያም አይኔ ነው ትወይኔ ደስ ሲሉ ማርያም ነገር እኔ እኮ ማርያም የምሬን ነው። እኔ እኮ የለውም ብዬ ነው ዛሬ በጣም የተበሳጨው የነበርኩት ለኔ ብለሽ። ኧረ በእናትሽ ተይና። እንደዚህ አይነት ሐሳቢ ሚስት ደግሞ ይስጥው ነው። ችግር የለውም አልፖስቱም አልፖስቱም እንዲቀመጥ እንዴ ስንት ቪዲዮዎች አሉ አይደል? እንዴ ያስቀመጥኳቸው ቪዲዮዎች በቃ እንዴት በቃ እኔ ማርያም እየጨነቀኝ ነበር። ለምን ስለሌለ አንድ ነገር እናደርጋለን ምን የሚለው ብዬ እያሰብኩኝ ነበር። ብር የለውም አትጠይቂኝም አለ የለህም ሐሳቢ እውነት ከችግር ላይ ችግር የምትሆንባው አንዳንድ ሚስት አለች። በቃ ብር የለኝም እያልክ እንትን ያስፈልጋል እኮ እንደዚህ ደግሞ ልትረዳህ በቃ የምታስብልህ የምትጨነቅልህ ሲኖር ምን ትፈልጋለህ? በቃ ገባ። ስታገቡ ማለት ነው የምታገቡትን ሰው ብቻ አይደለም ቼክ ማድረግ ያለባችሁ ቤተሰቡም ሾጥ አለመሆናቸውን የአማኑኤል ወረቀት እንደሌላቸው ምናምን ቼክ ማድረግ አለባችሁ። ምክንያቱም ቤተሰብ ይቀላቀላል። ፈንጅ ወረዳ ነው የሚሆነው። በቃ የሻንቅላ ጦርነት እና ቤተሰቦቹ ምን አይነት ናቸው? ቤተሰቧ ምን አይነት ናቸው? ትክክል። ትዳር ውስጥ ገብተው አይፈተፍቱም ወይ? ጤነኛ ናቸው ወይ? አይምሯቸው ይሰራሉ የሚለው በደንብ ቼክ አድርጋችሁ ለይተህ አግባ። እውነት አብረሃቸው እንደነሱ ሽንጥ ያደርጋል። በቃ ከሆነ ሰዓት በኋላ ምን ተፈጠረ? ፀጉሬን ተቆርጬ ስታየኝ ፀጉሩን ተቆርጦ ነው እኮ አየህ። ደስ ብሏል ነው ወይስ ይደብራታል? ፀጉር ስትቆረጥ ስታመሽ እንዲህ ነው በቃ። ምንድነው እዚህን ያህል ሀፒ መጫር?
ምን ውጪ እንዳትታሰር ሳግታ እኮ ነው የእናት ባህሪ ያላት ራሴ ነኝ ማይ ጋሽ እንዴት ነው የሚያምረው ማርያም ደብሮኛል አማረብህ በቃ አስገድደው ያስቆረጡኝ ኦ ማይ ጋድ ሲያምር መድኃኒዓለም እነሱ ቆይ ማርያም ቆይ ሲያምር ሲጀምር ካሜራ ስላለ ነው ይወል እንደዚህ በስነ ስርዓት የምታወራው እንጂ ሌላ ብዙ ነገር ማውራት ፈልገ ነበር ማርያም ሲያምር እኔ ወድጄዋለሁ ማን ያስቆረጣል ሄጄ ነገ ላምስክ ማርያም ቡስ ሂዳ ዣንጥላ ታስገባለች ነገ ባክ ሜንሽን አድርጉልን በእናትሽ በየማሉ አስተውሻቸው ማርሻል ጸጉሬን ተቆረጥኩልሽ ምን ትፈልጊያለሽ አሪፍ ፍቅር በቃ አሁን አየህ በቃ የሚስትነት ብቻ ሳይሆን የእናትነትም ካራክተር ሲኖራት ሚስት እንደዚህ ነው የምትሆነው ለምን ፖሊስ ጣቢያ የሆነ አፈሳ እንዳይኖር ጸጉርህ ትንሽ ከተንጨባረረ ገባ ለብዙ ነገር ተጋላጭ ነህ እና እሱ ሰግታ ነው እኮ በቃ ኖርማል ስትቆረጥ ደስ አላት የምር የማዛግንትን ሳይሆን ለምሳሌ እንዲህ ብለሽ ከጀመርሽ እሺ አይ ስዌር ልታዝግህ ነው እኛ ሴቶች ፓንት እናረጋለን ግዴታ ነው ወይኔ ኢላ እሺ ገባህ አይደለ ወንዶች ለምን ያረጋሉ ልትል ወንዶች ለምን ነው ፓንት የሚያረጋሉ በቃ እናንተ ስላረጋችሁ ምንድነው ይዙ እኛ ስላረግ እናንተ ማድረግ ስላለባችሁ አረ ምን ችግር አለ እያነጠርኳቸው መሬት ላይ ማለት ነው አረ አቦካው አንተ ሚስጥራችንን ያዘው ጣቴ ለምን ትደክማለች ወደዛ እያልኩኝ ማለት ነው አዘረጋው ዘንዶን ማርያምን እኔ እግዚአብሔር ምስክሬ ከልቤን ይጠየቁ እኛ ሴት ስለሆነን ብዙ ነገር አለ ያስፈልጋል እሺ እኮ እኔ አሁን ቁንጣ ማረግ ወዳለሁ ታውቂያለሽ ህፃናት ባሉበት እስኩ ቁጢጥ ነገር ላይ ዱካ ነገር ላይ በቀመጥ ማለት ነው ፈንክቱ በዚህ በጎን በኩል መጥወጥ ለካ አስቢ ጾታቱ ኮሳታብይ ኖ ፓንት ሳይሆን የሆነ መለጠፊያ ነገር እሺ እኮ እሱ አንዴ ነሰሰሪ ነው ብለህ ታስባለህ እኮ አይደለም በናስትሮ ጠቅልዬ ማለት ነው እንዳለ በትሩን ከደወሎቹ ጋር ከቃጨሎቹ ጋር እንዳለ እንትን አንድ ላይ ሸብ አድርጎ መንገድ ምን ነው ምጡ መጣ እንዴ ዛሬ ደግሞ ፉከራና ሽለላ ማረኝ እስኪ ፉከራና ሽለላ ማረኝ ያንቺ ደግሞ እርግዝና በጣም ፎከር ነው ማለት ነው ዛሬ እንደዚህ ይቀመጣል እና እዚህ ልፎከር ነው እንዴ በልልኝ በጣም ማረኝ ሲያምረኝ ነገር የለም በባሱስ ኮንፊደንስ አራት ጩይ ሰው እየሰማን ነው ባሱስ እንደዚህ አይነት ስልክ ነው ምን አይነት ማሽን ነው እንዲያገባሁት አሁን ፉከራ ነው እሺ ልትፎክር ነው ወይኔ መፎከር ጀመረ ወይኔ ጀለስ መፎከር ጀመረ ጎራውና እርግዝና ነው አየስ እርግዝና አስገደደው ፎክር ተባለ ያረጎራው ያማነየና ልጅሽን ባየሽ ያማነዋን እናት ልጅሽን ባየሽ አይኑ ታስረግዞ ነዳገ ኮንፊደንሳችሁ ደግሞ ወረጎራው ረፊታው እንዳለ ደከመ ስማ ጻው ይታያል ሶራል እንኳን እኮ እንደኛ እኮ ጻው ውስጥ እንደዚህ አልቆየም ኧረ በእናትህ እኔ ስማ ከዚህ በኋላ እኔ ምንም ከስክስ እንኳን ቢሆን ማለት ነው ለምን አርጎት ሁሉ አርጎታል አርጋለሁ ሽታ ምናምን እያልኩ ጫማ አላማረኝ ከዚህ በኋላ ኧረ በእናትህ ጻው በዛበት አስጠላል በእናትህ ያለው ነገር አባ ጫማ ፍራሽ ነበር በደንብ ነው ፏ ማድረግ ይወጣል ሲያላት ግን አሁን ሲያላት አንድ ሺህ ብር እኔ እኮ ነው የምጠላው ሲና ሶስት ተንታስ ያለ ሶስት ተንታስ ይበናል ጉንፋን ሊያስይዙት ነው በቃ ምርር ምንድነው እዛችሁብን የምትመጡት በእናታችሁ ስማ የሀገሪቷ ሙሉ ሽታ በእግር ነው እንደዛ የምትዞረው ስማ ቆይ እኔ እኮ ስማ በሽታ ከምሞት በራብ ሞት አይቻለኝም እንዴ ኧረ በእናትህ ስማ ወስነሃል በቃ ጥረግ የአይምሮ ኮርኒስ ትጥላል እኮ ባለጌ ወንድ በለው እግሬ ለብቻውን ሽንት ቤት ነው እንደሚያድረው
ስማ ይሄ ጥፍር እኮ ይሄ ጥፍር ነፍስ ቢኖረው ሙቷል እኮ በእናትህ ሙቷል። እግር ግድያ እንደዚህ በእናትህ ተነስተህ ሄድ። እኔ በራም እሞታለሁ። ተነስተህ ሄድ። እኔ አልችልም እንደዚህ አይነት ሽታ። አንተ ትረሽልህ አልችልም። አፈሩ ይቅለልልህ። እንግዲህ ምን ይደረጋል? ይህ ሰውዬ እኮ በሽታ ሊገሉት ነው እኮ። ለማንኛውም ለዛሬ እስከላችሁ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።